በስማት ቅር አይለኝም ግን ደግሞ ሰብለ ከቀረበችው ሰው ሁሉ ጋር መተሳሳም አይነት ሰው አይደለችም እስካሁንም ዝም ያልኩ ሰብለ እንዳትጨነቅ በጣም ነው ለስሜቷ የምትጨነቅላት ይሁን ናቱ ሰብሊ በጣም ምስኪን ልጅ ናት እሺ ኤላ ላንቺ ፍቅር ስሜት እንዲኖረው ካሁን የተሻለ ጊዜ የለም አሁን ካላፈቀረሽ መቼም ሊያፈቅርሽ ሂድና ሞክረዋ ብርክቲን ሳይሆን ሰብለን ነው ወስዳት ያንተ የምትሆነው እኔ ስሞት ብቻ ነው ባትሞት ደስ ይለኝ ነበር አምቢ ከከከ ምን ፈልገኝ ሰብለን እያስጨነካት መሆኑን ሰሙ ምን አገባ ይውል ሰብለ በምንም አይነት ሁኔታ ስትጨነቅ ማየት አልፈልግም ስለሳምኳት ምን ወየውን ከመስሎ ለጊዜው ምን አምላሉን ይችላል ግን ደግሞ በእርግጠኝነት ማውራት አልችልም እኔ እርግጠኛ አይደለል ሰብለ መቼም ያንተ ልትሆን አትችልም ጥሩ ምኞት ነው ምኞት አይደለም በተግባር አሳያለሁ ሰብለን መቼም ቢሆን ከኔ አትመጥቃት እኔ ግን ፍቅረኛዬን ከሌላ ሰው ጋር እየተሳሳመች ባያት ሁለተኛ አጠገቤ እንዳደርስ ነበር ማረጋት ጥሩ ልብ ስላለኝ ይሆናል እኔ ደግሞ ፈሪ ልብ ስላለኝ ይመስለኛል በእጅ ያለውን ቀስ በቀስ እያጣነው መሰለኝ በጣም ብዙ እየረፈለፍክ ነው ሳስበው ስለ ብርክቲ ነው እያወራ ያለው ቶሎ ተረዳኝ መቼስ ካሌብን አፍቅራ እንዳልቀረበችው እሱ ባያቅ አንተ ግን ጠንቀቀህ ታውቀዋለህ ታፍቅረውም አታፍቅረውም አሁን ላይ ፍቅረኛው ናት አንተ አርፈ ከዓለም ጋር ፍቅር የምታጣጣም ይሻላል ያው እሷንም ስታጣጣም ማለት ይኸውልህ አሁኑኑ ብርክቲን እጄ ወድሻለሁ ብላት ከኔ ጋር መሆኑ አይቀርም እና ታዲያ አሁን ምን ያዝክ እንዲህ በቅናት ከምትንገበገብ ሂድና ሞክረዋ ብርክቲን ሳይሆን ሰብለን ነው ወስዳት ያንተ የምትሆነው እኔ ስሞት ብቻ ነው ባትሞት ደስ ይለኝ ነበር አምቢ ካልክ ግን ምን ማድረግ ይችላል ብቻዬን ግን አይደለም እሱ እንኳን የሚሳካል አይመስልኝም አርፈ ካልተቀመጥክ አሳያለሁ እስኪ ከሞት ውጭ አማራጭ ካላሰብበት ሰብለ እንደሆነ የኔ መሆኑ አይቀርም ባትፈታተኔ በጣም ጥሩ ነው ትንሽ ጊዜ ነው ፈታ ብል መቼስ የኔን ከንፈር ቀምሳ ምትቀር ያለች ሴት አይመስለኝም አሁን ካጠገቤ ዞር በል እሺ ጀግናው እላለሁ ግን ደግሞ ያንን ጓደኛህን ማስጠንቀቀው ገደል ግባሽ አትናደድ ልጅ ጆኒ መልካም ቀን ለምንድን ነው እሺ ምን ብዬ ጆኒ በእናትህ ከዚህ እንሂድ አንዴ ቆይ ስሚያታለሁ ብለህ ለምንድን ነው ያሸከኝ እሷ ፊት ደገመልኝ ኤላ እንደዛ ብለከዋል አይ እኔ ባለፈው እዛው በቦታው ተረጋግቶ እንዲያዳምጠን እየነገርኩት ነበር ስላሁኑ ነው እያወራን ያለን አንተ ያመካል እንዴ ዛሬ መች ተገናኘን ወይስ ሰብሊ ውስጥ የማይሆን ነገር ለመሳል እየሞከርክ ነው አንቄ ሳልደፈው ነው ትንገር ጆኒ በእናትህ ና እንሂድ በቃ ተው አማሬ ስላታ እንዴት ያው እንደምታየው ሰብለ ከጆኒ ጋር ታርቃለች ብርክቲ ደግሞ ከካሌብ ፍቅር ይዟታል እኔ እኮ ግርም የሚልኝ የዚህ ትምህርት ቤት የፍቅር ታሪኩ ድራማ ነው እኮ ያው ትክክለኛ ስሜቱን የሚደብቅ ተዋናይ በዝቶ ነው ምን እኔ ተዋናይ አይደለሁም እያልሽ ነው እኔማ ትክክለኛ ስሜቴን ፊት ለፊት ነው ማሳየው እማይና የሚረዳ ጠፋ እንጂ ምናልባት የምርና ትወናይ ስለማይለይ ይሆናል እሰይ እሺ አንቺ ልጅ ግን ሰሞኑን እየታወቀሽ ነው ምኑ ድንገት ብድግቴና ትበሳጫለሽ የኑሮ ብሶትሽን ላይ ትወጫለሽ ምን አድርግ ነው የምትይኝ አንተ ነህ ኑሮ ይንክብኝ ቆይ እኔ የምለው እኔ ይሄን ያህል እመራለሁ ሬት ይጣፍጣል ካንተ እሺ አሁን እኔን የመሰለ የፍቅር ሰው ህይወትን ብሩህ የሚያደርግ ከየት ይገኛል እንደውም አንድ ነገር ልንገርህ እኛ ሰፈር ብትመጣ የ10 ብር 5 አገኛለሁ አንተን አንቺ በወርቅ ሚዛን ብትመዘን ወርቅ የሆንኩ ጭራሽ ጉሊት እሱም ሲበዛብክ ነው እሺ እንደውም ታውቂያለሽ አይደለ ምኑን እበዛብሻለሁ በጣም ነው የምበዛብሽ አላውቅም ደግሞ አንቺን ብዬ ሰው ደግሞ ጭራሽ አለማወቅሽን ታወራለሽ አንበጣ አስጠይ እኔም የሚያናድደኝ ነው እሺ ይኸውልሽ አሁን ግን እኔ ፍቅረኛ አለኝ ካሌብሻ ግን ሞኝ ነው እንዴት ድንገት ተነስተሽ ፍቅረኛ ለመሆን ስትስማሚ ያመነሻ ለምን አያምነኝ እሱን ፍቅር ስላወራው ላትታዩ ትችያለሽ እኔን ግን መቼም ማሸውጅኝ ቆይ ምን አስበሽ ነው የኔ ቆንጆ አለማመን መብትሽ ነው ግን ሐሳቤን ላንቺ ማስረዳት ግዴታ የለብኝም እንደዛ ከሆነ መቼም እንዳምንሽ አትጠብቂ የመጣሁትም እንድታመኝ አይደለም እና ለምንድን ነው ጆኒ ቅዳሜውን ጉዳይ እንዳላመነሽ አውቃለሁ እና ምን አሳሰበሽ እንጥላችን የሚያስደስትሽ መስሎኝ ስላንቺ ብዙም አልጨነቅም
ግን ጆኒና ኤላ ጸብ ውስጥ እንዲገቡ ደግሞ አልፈልግም። ለምን? ምክንያቱም ለጊዜ ይቅርብሽ። ግን ጆኒ እንዲያምንሽ ፈልጋለሁ። አንቺ ስለፈለግሽ እኮ የሚሆን ነገር የለም። ግን ጆኒ ማሳመን የሚያቅተኝ አይመስለኝም። ከቻልሽ ሞክሪ። እኔም ጆኒና ኤላ በእኔ ምክንያት ጸብ ውስጥ እንዲገቡ አልፈልግም። ስለዚህ ተመሳሳይ ፍላጎት ነው ያለን እና ጆኒን ላሳምነው። ቆይ ግን ይሄን ያህል እንዴት እርግጠኛ ሆንሽ? የኔ ቆንጆ ፈልጌ የማጣው ነገር የለም። ኤላን ግን አጥተሽዋል። ይኸውልሽ የኔና የኤላ ነገር ገና አልተቋጨም። ግን ይሄንን ነገር ሳደርግ ካንቺ የሚፈልገው ነገር አለ። ምን አዲስ ነገር አለ? በምን ዙሪያ? በሰብሊ ምን ሊኖር ይችላል? በሰብሊ ቆይ እኔ የምለው ጆኒ እስካሁን ምንም አላለቅም። ምን ሊለኝ ይችላል? ሰብለን አላምናትም፣ ከኤላ ጋር ማወራርደው ሂሳብ አለ እያለ እያስወራ ነው አሉ። በደስታ ነው የምቀበለው። ስንገናኝ ማን እንደሚያወራርድ እናያለን። ኤላ ካልደበረህ አንድ ጥያቄ ልጠይቅህ። ሰማካታል ወይስ ደግሞ አልሰምካትም ልትለኝ ነው? አዎ። በስማት ቅር አይለኝም፣ ግን ደግሞ ሰብለ ከቀረበችው ሰው ሁሉ ጋር የምትሳሳም አይነት ሰው አይደለችም። ቆይ እኔ የምለው እና ታዲያ ጆኒ እንዴት እንደዛ ሊያስብ ቻለ? ያየበት እይታ ስለሚመስል ነው። ያው በእኔና በሰብለ መሀል ደግሞ ነገር አለ ብሎ ስለሚጠረጠር ነው። እና ታዲያ ምንም ባላደረከው ነገር ነው ሊጣላክ የሚፈልገው? እንደውም ደስ ይለኛል። ሳላስበው በመታኝ ወቅት ብጣለው በጣም ነው ደስ የሚለኝ። እስካሁንም ዝም ያልኩ ሰብለ እንዳትጨነቅ ነው። በጣም ነው ለስሜቷ የምትጨነቅላት። ይኸውልህ ናቱ፣ ሰብሊ በጣም ምስኪን ልጅ ናት። እሺ አንተ ጋር አዲስ ነገር ከሌለ እኔ ልንገርካ። ምን የተፈጠረ ነገር አለ? ስለ ብርክቲ ነው። ብርክቲ ምን ሆነች? ብርክቲ ምን ሆነች ሳይሆን ምን አደረገች ነው የሚባለው። እሺ ምን አደርጋ ነው? እንግዲህ እርምን አውጣ ከካሌብ ጋር ፍቅር ጀመረች። ምን? መቼ? የሁሉም ሰው ጥያቄ ነው። በአካብሮ ሳያቸው አስወርተውባቸው ነው የሚሆነው። ይሄ ትክክለኛ መረጃ ነው። ቆይ እንዴት? ቅዳሜ ዕለት እኮ ስንኖራ በጭራሽ ከሌላ ሰው ጋር ፍቅር የመጀመሪያ ሀሳብ አልነበራትም። ምናልባት ያኔ ልቧን አሟት ስትወርቅ የአንተንም ፍቅር ከልቧ ላይ ፎርማት አድርገው ሊሆን ይችላል። አንተ ትቀልዳለህ። ይኸውልህ ግን ደግሞ እንደዚህ በቀላሉ አታደርገውም። ለዚያውም ደግሞ ከዛ ከካሌብ ጋር። እሺ እና ታዲያ ምን ሊሆን ይችላል? እኔ እንጃ። ምናልባት ልታስቀናኝ የሞከረች ነው። ይሄ ነገር እኮ አንተን ሊያናድድክ እንጂ ሊያስቀናክ አይገባም። ምክንያቱም አታፈቅራትም። እሷ ግን እንደዚህ አታስብማ። እኔ ግን ፍቅረኛ መሆናቸውን ስሰማ በጣም ነው የተገረምኩት። ብርክቲ እንደዚህ ነች። ሁሌ እንዳስገረመችን ነው። ምን ይታያል? የሆነች ቁልጭ ቁልጭ እያለች የምታይኝ አስቀያሚ ዝንጀሮ ፊት ለፊት ያለች። ሲጀመር አንተ ዝንጀሮ ራሱ አትገባክ። ኧረ ተይ እናቴ፣ የዝንጀሮም እኮ ቆንጆ አለው። ያንቺ ግን ባሰ። ናታን በጣም እያናደድከኝ ነው። እኔ እኮ ግርም የሚለኝ ዛሬ ናታንን ምን እያወራው ላዝገው ብለሽ ነው እንዴ የምታስቢው? ቆይ ይሄ ማዛግ ነው? ከዚህ በላይ ምን አለ? ደግሞ እኮ አቋሚ ሲታይ በጣም ነው የሚያደክመው። የተጣመመ ግንድ እኮ ነው የምመስዩ። በስልክ የሚያወራኝ ልጅ ግን አቋምሽ የሞዴል ነው የሚመስለው ብሎኛል። ባክሽ እሱ ልጅ እኔ ድሮም አውቀዋለሁ። ሳክሳም ነው ሲሰክስሽ ነው። እንደውም ለሞዴሊንግ እንዲረዳኝ የግል ሳልሳ ዳንስ ማስመዘግብሻለሁ ብሎኛል። ሳልሳ? አዎ ቅዳሜ ጆኒ ልደት ላይ እንደደነስ ነው አይነት። ከሱ ግን ትንሽ መጠጋጋቱ ባስ ያለ ነው። ባስ ያለ ነው? አዎ ቪዲዮ ላይ ላየክም ሴቷ አጭር ቀሚስ ትለብስና ወንዱ ደግሞ አይቻልም፣ አትመዘገቢ። እንዴ እሱ ከፈለገ አንተ ምን አገባክ እንዴ? እንዴት አያገባኝም? ከማንም ጋር ስትተቃቀፊና ስትነካኪ ዝም ልለው? ማንም እኮ አይደለም ወደፊት ፍቅረኛ የሚሆነው ሰው ነው። ይሁና፣ ማንም ሰው ጫፍሽ እንዲነካሽ አልፈልግም። የዝንጀሮ አስቀያሚ ተነካች አልተነካች ደግሞ እሱን ስቀልድ ነው። እና ታዲያ ቆንጆ ነህ? ለኔ ቆንጆ ነሽ። ለዚች ልብ ነው እንደዛ ስትፎግረኝ የነበረው እንዴ? ታዲያ ላናድሽ ብዬ ነው። እሱን ተውና ስማኝ፣ ካሌብና ብሩክቲ እኮ ተጣበሱ። እንዴ? እንዴት? መቼ? እባክህ ሁላችንም ነው ሰርፕራይዝ ያደረጉን። መቼም ያ የተረገመ ልጅ አስገድዷት ነው የሚሆነው። ካሌብ ነው የሚያስገድደው? እባክህ ቱልቱላ እኮ ነው። እና ታዲያ በምን ታምር እሺ ብለው አንድ ላይ ሆነች? ያው እንግዲህ ከመጋረጃ በስተጀርባ ያለውን እውነት እስክናቅ በትዕግስት መጠበቅ ነው። ልክ ነሽ። ይሄማ ድራማ ሊሆን ይችላል። ያኔ እናንተስ መቼ ነው ሰርፕራይዝ የምናረጋቸው? ባክሽ በእኛ እንኳን አይሆንም። እና ነገሩ ማንም ሰርፕራይዝ አይሆንም። ሁሉም ብለን ነበር ነው የሚሉት። እንዲሁም በግድ ፍቅረኛ ሊያደርጉን እየሞከሩ ነው።
እኛ አንሆንም ብለን ገገምን እንጂ ለነገሩ ነው ይመቻልኩ። አንተ ነገግም ያልከው ወደኛ ነኝ። እስቲ ወጥቂሽ ነው እስቲ ጠላት አይኑ ደሚልበስ ኮናችሁ ነገረኛ ያደረጋችሁ። እኔ ምንም አላደረኩሽም። አስቤልሽ ስለመከርኩሽ ነው የምጠምጂ። የመከርሽኝ እኮ ከኤላ እንድርቅልሽ ነው። ብትርቂው እኔ ምን እጠቀማለሁ? ያው የድብቅ ፍቅርሽ ላይ እንቅፋት እንዳልሆነብሽ ነው። እኔና ኤላ አንቺ እንደምትዩ አይነት ግንኙነት የለንም። ለዛ ነው ስትሳሳሙ የተያያዛችሁት። አለም ለምትናገሪው ነገር ተጠንቀቂ። ለምታደርጊው ነገር ያልተጠነቀቅሽ አንቺ እያለሽ ለምንድን ነው እኔ ማውራቱን የምጠነቀቀው? ቆይ እውነቱን ለምን ኤላን አትጠይቂውም? የምታምኚው ከሆነ ሁሉንም ነገር አውቃለሁ። ነገን ተስፋ አድርጌ ነው ምንም ነገር ባላየ እያለፍኩ ያለሁት። ጥሩ አድርገሻል። አሁን ደግሞ ተቀናቃኝሽ ትንሽ ገለል ብላልሻለች። ማናት? ብርክቲ ናት? አዎ ከካሌብ ጋር እኮ ፍቅር ጀመረች። ማለት እንዴት ማለት? ከምኔው? እሱ እንግዲህ እኔም ጥያቄ ነው። እርግጠኛ ነኝ የሆነ ያሰበችው ተንኮልማ አለ። ምናልባት ሊሆን ይችላል። እሺ እሷስ ለጊዜውም ቢሆን ከኤላ ርቃለች። አንቺስ? እኔ ከራኩት ቆየው ባክሽ። እና የትናንቱ ድርጊትሽስ? ማመን ካልፈለግሽ ምንም ማድረግ አልችልም። ይኸውልሽ የኔ ማመን አለማመን ምንም ለውጥ የለውም። እውነታውንም አይቀይረውም። ለማንኛውም ኤላ ላንቺ የፍቅር ስሜት እንዲኖረው ካሁን የተሻለ ጊዜ የለም። አሁን ካላፈቀረሽ መቼም ሊያፈቅርሽ አይችልም። ባያፈቅረኝም መቼም ቢሆን አልተወውም። ሳያፈቅረኝ የኔ እንደሆነ ይቆያል። አንቺ ጉር ሳይሰማ መስከረም አይጠባ አይደል የሚባለው? ምን ተፈጠረ? እቺ ብርክቲ ነች። ምን አደረገች? እስቲ ገምቺ። እሷ እኮ የምትገምት ልጅ አይደለች። ለነገሩ ልክ ነሽ። ከካሌብ ሻ ጋር ፍቅረኛ ሆነችልሽ። ምን ተገረምሽ? እንዴት አልገረም? ከካሌብ ጋር እኮ ነው ያልሽኝ። እሱ ደግሞ በደስታ ጮቤ ረገጠልሽ። እንዴ ቆይ ማን ነገረሽ? ጆኒ ነው ነገረኝ። ቆይ ለስ ፍቅር ወጣላት ወይስ ተስፋ ቆረጠችበት? አላውቅም። እኔ ግን ካሌብን ወደው አይመስለኝም። ግልጽ እኮ ነው። በአንዴ ፍቅር የሚወጣላት አይመስለኝም። ምናልባት ያው ኤላን ለማስቀናት አስባ። እኔም እንደዛ ነው ያሰብኩት። ካሌብ ግን በጣም ሞኝ ነው። ይሄን እኮ ያፈቀረችው መስሎት እየተጃጃለ ነው። እንደዛ ነገር። ቆይ አንቺና ጆኒስ እንዴት ናችሁ? ምንም አንልም። ደብሮታል፣ ግን ደግሞ አልተጣላኝም። እኔም እኮ ቅድም አናግሬው ነበር። እና ምን አለሽ? ሊያምነኝ አልቻለም። ከዚህ በላይ ቆይ እውነቱን እንዴት ላስረዳው? አንዴ ጭንቅላቱን ስላሳመነው በጭራሽ ያረዳሽ። ከዚህ በላይ ሰላም ማጣት አልፈልግም። ተይው በቃ። አንቺ ውስጥሽን ታውቂያለሽ። ልክ ነሽ። ከዚህ በኋላ መጨነቅ አልፈልግም። አሁን እንግዲህ በብርክቲ ድራማ ምን ይፈጠር እያሉ መጠበቅ ነው። እሷማ ገና ስንት ነገር ታሳየናለች። እባክሽ ህልሜም ተፈታ የተመኘኋት እጄ ገብታ። አረጋ ሰውዬ እንዴ በደስታ እንዳትፈነዳ። ሰውዬ ብርክቲን እኮ ነው በእጅ ያስገባሁት። ማለት ብርክቲ ሻለችኝ እኮ ነው እያልኩ ያለሁት። እንዴት ማለት እንዴት በአንዴ ሀሳብ ልትቀይር ቻለች? የፈጣሪ ስራ ነው። እርግጠኛ ነህ ግን? ስማ መጀመሪያ ስትነግረኝ እኔም ልክ እንዳንተ ማመን አቅቶኝ ነበር። ደስ ይላል። በለሱን የጠበቀ ፍሬዋን ይበላል ይልሃል። ይሄ ነው። አየህ አይደለ ግን መታገሴ። አየህ አይደል? ቆይ እንዴት ነው ግን የተቀበለችው? ያው ትንሽ አወራንና ማለት ነው የሙከራ ጊዜ ልስጣለች። የሙከራ ጊዜ ስትል ያው ጸባይህን ሊየው እንጠናና እንደማለት ነው። እንዴ ለጋብቻ እንጂ ለፍቅረኛ መጠናናት አለው እንዴ? በእኛ ተጀመራ እንዴ እና ካልጣምካት ልትሆን ነው ማለት ነው? እንድትተወኝ እድሉን በጭራሽ አልሰጣት። ብርክቲ ግን ማትገመት ሰው ናት። አንዳንዴ ፍላጎቷ ራሱ ግራ ያጋባል። እድሌን በስነ ስርዓቱ ተጠቀመዋለሁ። ያዝልቅልህ ወንድሜ። በላንተም ከሰብለ ጋር ታረቅና ከፍቅረኞቻችን ጋር ላይፋችንን በሀፒ ንቅጭ እስቲ በእናትህ። ለጊዜው እንግዲህ ሲንግልነትን ተሰናብተዋል። ለጊዜው ብሎ ነገር የለም። እስከ ወዲያኛው ነው ወንድሜ። እንዳፍ ያርግልህ። ግን ኤልያስ ሰምቷል አይመስለኝም። አንተ ነህ መጀመሪያ ደስታ የተካፈለ። ለኤልያስማ ይሄንን መርዶ እኔ ነኝ ሄጄ ማብሰር ያለብኝ። ይኸውልህ ሂድና በደንብ አድርገህ ጨጓራው ላጥ አድርግልኝ። እለጣው ላጣው
ሰላም ሰላም ውድ የቻናሌ ቤተሰቦች እንዴት ናችሁልኝ? እንዲሁም የአፍላ ፍቅር ተከታታዮች ደህና ናችሁ ወይ? በአፍላ ፍቅር እንግዲህ በዛሬው በክፍል 261 ላይ እንደሚታወቀው በባለፈው ክፍል ላይ ሰብለና ኤላ የጆኒ ልደት ላይ አብረው እንግዲህ ቆመው አይኗ ውስጥ የሆነ ቆሻሻ እያወጣላት ጆኒ ከኋላ ያያቸዋል። በዛም የተነሳ እንግዲህ እየተሳሳሙ ነው ብለው ትልቅ ጦርነት ልደቱ ላይ ተፈጥሮ ነበር። በመጨረሻ ሰዓት ነው እንግዲህ ደህና ውለው ሲያበቁ በመጨረሻም ሰዓት እንግዲህ በሰብለ ምክንያት ችግር ተፈጥሯል። ብርክቲ እዛ ቦታ ላይ ኤላ እንዲመጣ ያደረገችው እሷ በምታደርገው ነገር ከጆኒ ጋር ባላት ቅርርብ ወይም ደግሞ ከካሌብ ጋር በምታደርገው ቅርርብ ኤላን ለማስቀናት ነበረ። ነገር ግን በፍጹም አልተሳካላትም። በዛ ላይ ደግሞ እንግዲህ ኤላን ስትጠቀምበትም እያየን ነበረ። በተለይ ደግሞ በህመሟ ኤላ በህመሟ ቀልድ አያውቅም። እንዲያማት በፍጹም አይፈልግም። በጣም ነው የሚወዳት። በነገራችን ላይ ግዴታ መፋቀር የለባቸውም። ሰው ለመዋደድ መፋቀር አለበት ብዬ አላስብም። ኤላ እንግዲህ የበፊት ጓደኛው ናት። በጣም ነው የሚወዳት። ነገር ግን ደግሞ አያፈቅራትም። እንግዲህ ይሄ መብቱ ነው። ግዴታ ሰዎች ለመዋደድ መፋቀር አለባቸው ብዬ አላስብም። የሆነ ሰው እንደ ጓደኛ እንደ ቤተሰብ ሊያስብልን ሊወደን ይችላል እና ስለዚህ ፍቅረኛ ካልሆን ብለን ደግሞ መዋደዳችንን ልንከለከል አንችልም። ኤላ ለሷ በጣም ነው የሚያስብላት። በዛ ላይ ደግሞ ትታመማለች። በቀላል ነገር ልቧን ያማታል እና ብዙ ጊዜ እንግዲህ ራሷን ስታ ስትወድቅ እያየናት ነው። ሲጣሉ ሲጨቃጨቁ ራሷን ስታ ትወድቃለች እና ስለዚህ ትንሽ ነገር ነው የሚበቃት ለመጎዳት። ለዛም እሷን በጣም ነው የሚጠብቃት። እሷ ግን እንድትጠብቀኝ ሳይሆን እንድታፈቅረኝ ነው የምፈልገው። በነገራችን ላይ ወደዚህ ትምህርት ቤት መጣች ሲባል ገና ሲሰማ ኤላ ወደ መጣችበት ትመለስ በማለት እህቱ ትምህርት ቤት ቀይር ነበር ያለችው። ትምህርት ቤት መቀየር አለብህ፣ እሱ የሌለበት ትምህርት ቤት አልማርም ብላ መታልሃለች ሲባል ወደ መጣችበት ትመለስ፣ እኔ ትምህርት ቤት አልቀይርም ብሏል። እና እህቱ እንግዲህ ታዲያ ቆይ አንተ ፍቅር ይዞሃል እንዴ እያለችው ነበረ። ያው ሰብለን እንግዲህ ፍቅረኛ ያላትን ሴት ቀርቦ እንድትወደው እንዳደረገ እህቱ ታውቃለች፣ አልማዝ ማለት ነው። ታዲያ ፍቅር ይዞሃል እንዴ አንተ ልጅ ለምንድን ነው የማትቀይረው ስትለው እያየን ነበር። ገና ስትመጣ ራሱ ተጨንቆ ነበረ፣ ደስተኛ አልነበረም። ለምን? ልጅቷ የሆነ ችግር ስላለባት ትንሽ ነገር ስለሚበቃት ግዴታ ጥንቃቄ ትፈልጋለች። በዛ ላይ ደግሞ እሱም ብላ ነው የመጣችው። ስለዚህ እዚህ ትምህርት ቤት ውስጥ ብትጎዳ እነ ጆኒ ቢጎዷት ወይም ካሌብ ቢጎዳት እሱ ጸጸቱን አይችለውም። አንደኛ የእሷ ኃላፊነት ናት። እሱን ብቻ ነው የምታውቀው እዚህ ትምህርት ቤት እና እሷ መንከባከብ ግዴታው ነው። እሷ ደግሞ እንደዛ እንድታደርግ ሳይሆን እንድትወደኝ ነው የምፈልገው ትላለች። እንግዲህ ፍቅር በግድ አይሆንም። እሱ ደግሞ ሰብለን ያፈቅራል። እንግዲህ ሰብለ አሁን ላይ ትልቅ አጣብቂኝ ውስጥ ገብታለች። ያኔ ከጆኒ ጋር ተለያይታ እያለ እንግዲህ ካሌብ ነበረ በውሸት ከኤላ ጋር እናጣላለን ብለው ማለት ነው እንግዲህ ከሰብለ ራቅ እያሉ በተደጋጋሚ ይናገሩት ነበረ። በዛ ላይ ደግሞ ጆኒ እና ሰብለ ተለያይተው ነበረ። እንደውም ኤላ ይሄ ነገር ከኔ ጋር ጓደኛ ስትሆኝ ጆኒ እኮ ይቀናብሻን ብለዋት ነበረ እና አሁን ላይ ተለያይተናል እኮ እያለችው ነበር። እና ጠልተሽ ነው ወይ ሲላት መጥራት አልጠላውትም፣ ግን እንደተለያዩና ታሪኩን ሌላ ጊዜ እንደምትነግረው ተነጋግረው ነበረ ከኤላና ሰብለ። ከዛ ግን ካሌብ አለም እና ጆኒ ሆነው ነው ይህን ሴራ ያሴሩት። የሰብለና የኤላን ጓደኝነት አልፈለጉትም። በዛ ላይ አለም ከመጀመሪያውም ሰብለ ወደ ኤላ እንድትቀርብ ያደረገቻት አለም ናት። መቀራረባቸው የማይቀር ነው። ከአለም በፊት ቀድመው ተገናኝተው ነበር እነሱ እና ተጣልተው ነው የተለያዩት የመጀመሪያ ቀን ሲገናኙ። እና አለም እንግዲህ ወደ እሱ የገፋቻት ወይም ደግሞ ሂጅና እንደ ጓደኛ ቀርበሽው እንዲህ ከኔ ጋር አስተዋውቂኝ ያለቻት አለም ነበረች። ታዲያ ግን እነሱ ጓደኝነታቸው ጠንክሮ የተባለችውን ትታ ጭራሽ ራሷ ተጠምዳ ቁጭ አለች ሰብለና። ያኔ እንግዲህ አለም እና ካሌብ እንዲሁም ደግሞ ጆኒ ሁነው አንቺ ላይ ተወራርዶብሻል ብለው ወሬ ያስወሩባት ማለት ነው። የእሱ እንደሚያደርጋት ሰብለን አይነት ወሬ ሲወራባት ተናዳ ነው እንግዲህ እንደውም አብረን እንሁን ብላ ወደ ጆኒ ጋር አብራ የሆነችው። ስለዚህ ወዳው ሳይሆን ኤልያስን ለማናደድ ነበር ወደሱ ሄደችው ማለት ነው። እንግዲህ ያኔ እንደተለያየሽ ቀርታ ቢሆን ኑሮ አሁን ላይ አጣብቂኝ ውስጥ አትገባም ነበረ። አሁን ላይ ኤላን አፍቅረዋለች፣ እንደወደደችውም አምናለች፣ ለሱ ለራሱ አምናለታለች። እና ኤላም ደግሞ መሸነፍ አይፈልግም፣ ይወዳታል። ነገር ግን ደግሞ
ከእሱ ጋር አብራ መሆን የምትችለው እሷ ጆኒን ትታ ስትመጣ ብቻ ነው። ጆኒን ትታ እንዳትመጣ ደግሞ በጣም ብዙ ነገሮች አሁን ላይ ጆኒን ትታው ብትሄድ ምን ሊፈጠር እንደሚችል ኤላን ሊጎዳው እንደሚችል ታውቃለች። ኤላ ላይ ይጎዳለት ይችላል፣ ግን በተለያየ ነገር ይጎዳዋል። ለምሳሌ እዚህ ቀደም ምንድን ነው ያደረጉት? በጣም ተራ ነገር ወይም ደግሞ ፊት ለፊት አይደለም የተጋፈጡት፣ በጎን ሄደው ሆን ብሎ እንዲመታው አድርጎ ቪዲዮ ቀርጸው እንግዲህ ከትምህርት ቤት ህይወቱን ሊያበላሹ ትንሽ ተቃርበው ነበረ። ከትምህርት ቤት ሊያስጭሩት ወይም ደግሞ ወላጅ በማምጣት እንኳን ይቅርታ የማይደረግለት ጥፋት ማለት ነው። ቪዲዮ በመቅረጽ ነው። ፊት ለፊት ላይጋፈጡት ይችላሉ። ነገም ሰብለ ትተው ብትሄድ ጆኒን ኤላን ለመጉዳት ምንም ነገር ከማድረግ ወደ ኋላ አይሉም። ፊት ለፊት ባይሄዱም ማለት ነው። ፊት ለፊት ቢሸነፉ እንደዚህ አይነት ተራ ነገር በማድረግ የእሱን ህይወት ለማበላሸት መጣራቸው የማይቀር ነው። ታዲያ ሰብለ እንግዲህ በዚህ የተነሳ ኤላን ትናፍቀኛለህ፣ ግን ደግሞ ከአንተ ምንም ነገር አይበልጥብኝም፣ ከአንተ መራቅ አለብኝ፣ አንተ እንድትጎዳብኝ አልፈልግም እያለች ነው። ኤላ ደግሞ ነገሩን እንዲጋፈጡ ነግሯት ነበረ። እንጋፈጥ ነገሩን አንድ ላይ ሆነን ብሏት ነበር። በችግር ውስጥ ሆኖ ደስታን ማጣጣም አልፈልግም፣ ስለዚህ ወስኛለሁ ብላለች። ኤላም እንግዲህ እንደሚጠብቃት ነግሯታል። በፈለግሽው ጊዜ በፈለግሽኝ ጊዜ ግን አለሁኝ ብሏታል። እና እንግዲህ ነገር በዚህ እያለ ብርክቲ ደግሞ ህመሟን ተጠቅማ ኤላ ጋር ስትተቃቀፍ ባለፈው ጊዜ ካያችሁ የልደቱ ቀን አለምን ለማናደድ ሞክራ ነበረ። ይህን ነገር አለም ለኤላ ነግራው ከብርክቲ ጋር ተጣልተዋል። ብርክቲ አፍቅረኝ ነው። በነገራችን ላይ የሆነ ጊዜ ምን ብሏታል? እኔ አልሆንሽም፣ አላፈቅርሽም፣ ስለዚህ ጊዜሽን ከማይሆን ሰው ላይ አታባክኒ፣ ወደ መጣሽበት ተመልሰሽ ህይወትሽን ቀጥይ ሲላት፣ እኔ አፍቅረኝ ብዬም አላስቸግርም፣ አልጠይቅህም፣ ቅርብ ሁኜ ግን አይንህን ሊሆን ያለችው እና አሁን ግን እያስገደደች ነው ያለችው፣ በግድ አብረኝ ካልሆንክ እያለች ነው። እና ያ ደግሞ እንግዲህ ፍቅር አሁን ዝም ብሎ እሺ ብሏት አብሯት ቢኖር ደስተኛ አትሆንም። በጣም ነው የምትሰቃየው። የማያፈቅሩት ሰው ጋራ መኖር በጣም ከባድ ነገር ነው። እና ብርክቲ ደግሞ እንግዲህ አሁን በድጋሚ ደግሞ ወደ ጸብ ልታስገባቸው ያሰበች ትመስላለች። እሱም እንግዲህ ከካሌብ ጋር ፍቅር ጀምራለች። ያ ጊዜያዊ ወይም ደግሞ ዝም ብላ ለመጠቀሚያ ያው ቆይታ ፍቅር ሊይዛት ይችላል፣ አይታወቅም። ምናልባት ካሌብን ልታፈቅረው ትችላለች። አንዳንዴ ፍቅር ራሱ በልምምድ ምንድን ነው አብሮ በመሆንና በመላመድ ይመጣል ይባላል። እና ምናልባት ልታፈቅረው ትችላለች የምር። አሁን ላይ ግን ኤላን ለማናደድ ብላ እንግዲህ ወደሱ ቀርባለች። በዚህ የተነሳ ኤላ በጣም ተናዷል። ነገ ላይ እንደሚጎዷት ስለሚያውቅ ማለት ነው። እሷ ደግሞ የቀና ነው የመሰላት። ነገር ግን ኤላ የቀና አይመስለኝም። እንደውም በተቃራኒው ነው። እሷ ከሱ እንድትርቅለት ይፈልጋል። ሁሌም ሰብለ እንዲከፋት ስለማይፈልግ አይናገርም እንጂ እሷ ካጠገቡ ስትሆን ሰብለ እንደሚከፋት ያውቃልና ለዛም እንግዲህ እሷ ከሱ ጋር እንድትሆን በፍጹም አይፈልግም። ሌሎች ሰዎች ደግሞ የማይሆኑ ሰዎች ለምሳሌ ጆኒ እና ካሌብ የእሱ ጥላቶች ናቸው። ይጎዷታን ብለው ስለሚያስብ እነሱ ጋር እንድትሆን አይፈልግም። እሷ ደግሞ ልተያይዛ ከእነሱ ጋር እየሆነች ነው እና ምናልባት ነገ ሌላ ችግር እንግዲህ ይዛ ልትመጣ ትችላለች። እና እንግዲህ በዚህ የተነሳ ከኤላ ጋር ሌላ ጦርነት ውስጥ ገብተዋል ማለት ነው። እሷ ግን የቀናላት ነበር የመሰላት። ነገር ግን ኤላ ሰብለን ያፈቅራታል፣ በጣም ነው የሚወዳት እና ብርክቲን እንግዲህ ምንም ሊያደርጋት አይችልም ከመውደድ ውጭ። እና እንግዲህ በባለፈው ላይ ጆኒ ተሳስመውን ያለበትን ሁኔታ ማለት ነው ሰብለ ለማስረዳት ሞክራ ነበረ ለሁሉም ሰው ማለት ነው። ነገር ግን ጆኒ መረዳት አልፈልግም፣ በአይኔ ያየሁት ስትሳሳሙ ነው ብሎ ነበረ። ይህን ነገር ታዲያ ኤላ እየተጠቀመበት ይገኛል። ኤላ ለጆኒ ሄዶ እንደ ሳማትና እንደ ተሳሳሙ እየነገረው ነበረ። እኔ አንተን በሆን ከሌላ ወንድ ጋር የተሳሳመችን ሴት አጠገቤ ያላስደርሳትም እያለው ነበረ ጆኒን ማለት ነው። ለጆኒ የምር እንደተሳሳሙ ሄዶ ነግሮታል። ምክንያቱም ጆኒ ያንን ነገር ስላሰበው ማለት እንደዛ ነው ብሎ ድርቅ ስላለ ኤላ ደግሞ ጆኒን ለማናደር እየተጠቀመበት ይገኛል። እንደ ሳማትና በዛ ላይ ደግሞ ብርክቲን ሳይሆን እኔ ከመወስዳት ሰብለን ነው የምወስደው፣ ከአንተ ላይ ሰብለን ወስዳት አለሁኝ፣ የጊዜ ጉዳይ ነው እንጂ ሰብለ የኔ ናት እያለው ይገኛል። ለእኔ ብላ ነው ወደ አንተ የመጣችው እንጂ አትፈልግህም፣ እኔ ስሞት ብቻ ነው ሰብለን የምትወስደው እያለ ይገኛል። ጆኒ ደግሞ እንግዲህ ኤላ ባትሞት ደስ ይለኝ ነበረ፣ ልሙት ካልክ ምን ማድረግ እችላለሁ፣ ሰብለ ግን የኔ ናት፣ የጊዜ ጉዳይ ነው
እያለ ይገኛል። በዛ ላይ እንግዲህ አጋጣሚውን ተጠቅሞ ደግሞ ጆኒንም ለማናደር እየተጠቀመበት ነው። ሰብለን እንደ ሳማት ነግሮታል። ልክ ጆኒ እንደሚያስበው ማለት ነው፣ እንዳሰብከው ነው ብሎታል። እና ታዲያ እንግዲህ ይህን ነገር ሰብለ ፊት ላይ ነበረ። ከሰብለ ፊት እስኪ ቅድም ስሚያት አለው ያልከውን አሁን ድገመው ብሎት ነበር። ነገር ግን ኤላ እንግዲህ መቼ ተገናኝተን ነው እኔ ደግሞ ሳሚያት አለው ያልኩህ በማለት ሲሸመጥጥ እያየን ነው። እና ናታን እንግዲህ ጠይቆት ነበረ ይህን ነገር የምር ካልደበረ ሰብለን ስምሃታን ወይ ብሎት ነበር። ብስማት ደስ ይለኝ ነበር፣ ቅር አይለኝም ነበር፣ ነገር ግን እይታው ነው በማለት እንግዲህ ነገሩ ሌላ እንደነበረ አስረድተውታል። ታዲያ ካሌብና ብርክቲ የጆኒና የሰብለን ጸብ አይፈልጉም። ምክንያቱም ሁለቱም ለራሳቸው ጥቅም ሲሉ፣ አንደኛው ካሌብ ሰብለና ጆኒ ከተለያዩ ሰብለ ኤላ ጋር ትሄዳለች፣ ጆኒ ብርክቲን ይወስድብኛል ብሎ ይፈራል። ብርክቲ ደግሞ ጆኒና ሰብለ ከተጣሉ ሰብለ ኤላ ጋር ትሄዳለች ብላ ትፈራለች። በዛ የተነሳ ሁለቱ እንዳይለያዩ እያደረጉ ይገኛሉ። አሁን ላይ በዙሪያቸው ያሉ ሰዎች የሁለቱን መለያየት አይፈልጉም። ምክንያቱም የሚያጡት ነገር እንዳለ ስለሚያውቁና ለዛም እንግዲህ ካሌብና ብርክቲ የሆነ ነገር ሰርተዋል። እሱም ምንድነው እንግዲህ ብርክቲ ወደ ጆኒ ትሄድና ስለ ሰብለና ስለ ኤላ ያወራሉ። እንዳልሳማትና ነገሩ ምናልባትም ሰብለ ልክ ልትሆን እንደምችል እየነገረችውና እንዲረዳትም ስትነግረው፣ ከዛ በኋላ ግን ድንገት አይኔ ውስጥ የሆነ ነገር ገባ በማለት ጆኒ እንዲያይላት ትጠይቀዋለች። ጆኒ እሷን ይዟ እንደዛ እያደረገ እያለ ከኋላ እንግዲህ ካሌብ ፎቶ ያነሳቸውና ካሌብም እንግዲህ በመናደድ ነበረ መጥቶ እንዴት ፍቅረኛዬ ጋር ምን እያደረክ ነው ብሎ ጆኒ ላይ ትልቅ ጦርነት ያነሳል። ጆኒ በጣም በመደንገጥ እኔ ከአይኗ ውስጥ የሆነ ነገር እያወጣው እንጂ በፍጹም አንተ እንደምታስበው የሳምኳት አይደለም በማለት ሊያስተባብል ቢሞክርም ካሌብ ፎቶ ያነሳውን ፒክቸር ያሳየዋል ማለት ነው። ያነሳውን ፎቶ ማለት ነው። ከኋላ ሲታዩ እንግዲህ እየተሳሳሙ ነበር የሚመስለው። እይታ ነው እንጂ በፍጹም እኔ የሳምኳት አይደለም ይለዋል። አየህ ሰብለንም እንደዚህ ነው ኤላ ምናልባት እሷ እንዳለችው እንደዛ ሲያደርግ አይተህ ነው የሚሆነው። ስለዚህ አንተም እይታ ነው፣ ይቅርታ አድርግላት በማለት የሁለቱን መለያየት በፍጹም እንደማይፈልጉት እየተናገሩ ይገኛሉ። ይህ ሁሉ እንግዲህ ለራሳቸው ጥቅም ነው፣ ለእነሱ አስበው አይደለም። ብርክቲ አሁንም በኤላ ተስፋ አልቆረጠችም። ካሌብ ደግሞ የራሱ የሆነ ነገር አለ። ምናልባት ብርክቲ ኤላ ስለማይወዳት ወደ ኤላ እንደማትሄድ እርግጠኛ ነው። ነገር ግን ጆኒ ብቻውን ከሆነ ብርክቲን ይወስድብኛል ብሎ ይፈራል። ምክንያቱም የሁለቱ ቀረቤታ በደንብ በስራም በአድናቆትም ጆኒን ስለምትቀርበው ማለት ነው። ምናልባት ሰብለ ከሌለች ወደ እሱ ትሄድብኛለች በማለት እንግዲህ በፍራቻ ሁለቱ እንዳይለያዩ እየጣሩ ይገኛሉ። እና እንግዲህ አሁን ላይ ሰብልና ኤላ እየተራራቁ ነው ማለት ነው። በዚህ የተነሳ ምናልባትም እንግዲህ ውጭ ላይ ያላቸው ቀጠሮ ካቀራረባቸው ነው። ኤላ አንድ ነገር እንግዲህ ለሰብለ የብርክቲን ታሪክ ወይም ደግሞ ከብርክቲ ጋር የነበራቸውን የህይወት ታሪክ የፍቅርም የሆነ የጓደኝነት ሁሉንም እነግርሻለሁ ከትምህርት ቤት ውጭ ተገናኝተን ብሏታል። እና ይህን ነገር እንድታመቻች ይህን ነገር መስማት ከፈለግሽ ይችን ትንሽ ነገር አመቻች ብሏታል። ሰብለም እንግዲህ ላስብበት ብላለች። በድጋሚም ጠይቋታል። ያን ነገር ግን አስቢበት ብሏታል። ያ ማለት እንግዲህ በቅርቡ ሰብለና ኤላ ብቻቸውን ማንም የሌለበት በነፃነት በእርግጠኝነት በውስጣቸው አምቀው የያዙትን ፍቅር እንደምናየው ተስፋ አደርጋለሁኝ። ምክንያቱም በእያንዳንዱ እርምጃቸው ሰው አለና በነፃነት ተገናኝተው አውርተውም ሆነ ፍቅራቸውን ለመገላለጽ ጊዜ ኑሯቸው አያውቅምና አሁን ላይ ግን ጊዜው አሪፍ ይመስለኛል። ምናልባት ውጭ ላይ ከተገናኙ ሁለቱም ስሜታቸውን በደንብ ይገላለጻሉ ብዬ ተስፋ አደርጋለሁ። ያው ሰብለ እጅ እንደሰጠች በግልጽ የሚታይ ነገር ነው። ኤላን እንግዲህ ያው አንድ ሰው ልትናፍቁትና ሲለያችሁ የሚከብዳችሁ ወይም ደግሞ እንዲለያችሁ የማትፈልጉት ሰው ሊናፍቃችሁ የሚችል ሰው የምትወዱት ሰው ነውና ሰብለ እጅ ሰጥታለች ቆይታለች። ስለዚህ በአካል ሲገናኙ ብቻቸውን ምን ይፈጠራል የሚለው የብዙዎቻችን ጉጉት ነው። በቀጣይ በአፍላ ፍቅር ኤላና ሰብለ ውጭ ተገናኝተው ምን ይፈጠራል አብረን የምናየው ይሆናል። እስከዛው ቸር ቆዩልኝ።